ዓለም የጉልበተኞች ናት። እነሱ የፈለጉት ይሆናል፣ እነሱ ያሉት ይደረጋል፣ እነሱ የተመኙት ይሳካል። ላለፉት 100 ዓመታት አሜሪካን ፈልጋ ያላሳካችው ተመኝታ ያላከናወነችው አንዳች ነገር የለም። ከኢራቅ እስከ ቬኔዙዌላ፣ ከሊቢያ እስከ ሶሪያ፣ ከየመን እስከ ኢትዮጵያ፣ ከኩባ እስከ ሳውዲ ድረስ በተዘረጋው መስመር ለአሜሪካን ርዕዮተ ዓለም ያልተመቸ መሪ አንድም በህዝብ ትግል አንድም በተለያዩ ኦፕሬሽን ከስልጣን እንዲወርድ ይደረጋል። በዘር በሃይማኖት በጎሳ ተለያይተን እርስ በርስ እየተዋጋን እንገኛለን። ፋኖ፣ ሸኔ፣ ህዋት የሚባሉ ከኛ ውጭ ስልጣን ላይ ማንም መውጣት የለበትም በሚል ሀገርን ለማፍረስ ከሻቢያ ከግብፅና ከጀነራል አልቡርሃን ጎን ተሰልፈው ከህዋት እስከ ሸኔ፣ ከፋኖ እስከ ሻቢያ፣ ከግብፅ እስከ ሱዳን፣ ከጀዋር እስከ ልደቱ፣ ከገዱ እስከ ኢንጂነር ይልቃል፣ ከጸጋዬ አራርሳ እስከ ሕዝቅኤል ገቢሳ፣ ከሚልኬሳ እስከ ነአምን ዘለቀ ድረስ ያሉ ባንዳዎች ሀገርን ለማፍረስ ግብፅ እንድትወጋንና ህዝቡ ከግብፅ ጎን ተሰልፎ ሀገርን ለማፍረስ እንዲሰራ ዕለት ዕለት እየታተሩ ይገኛሉ። የብልጽግና መንግስት ለኢትዮጵያ እድገት ታች ላይ እያለ ይገኛል። ይሁን እንጂ በጠቅላይ ሚኒስትሩ ልክ ያልተሰሩ፣ በከንቲባዋ ልክ ያልተሰፉ፣ በትናንትናው ማሊያቸው ዛሬ ሜዳ ላይ የሚገኙ መደመር ያልገባቸው አብዮታዊ ዲሞክራሲን የሚናፍቁ አዲስ አበባ ሆነው አድዋን የሚመኙ በምላሳቸው የተደመሩ ከልባቸው የተቀነሱ ከከተማ ውበት ይልቅ የኪሳቸው ቁንጅና የሚያስጨንቃቸው ህዝብን ከማገልገል ይልቅ በህዝብ መገልገልን የሚሹ ቀን ፓርላማ ሌት ጫካ የሚዶልቱ በመንግስት ቤት ጽንፈኛን የሚሸኙ ጠቅላዩን ሲያዩ ጎንበስ ካጠገባቸው ዞር ሲል ይድፋ በሚሉ አስመሳይ ካድሬዎች የመንግስት ስራ ፍሬ እያጣና ህዝብ እያለቀሰ ይገኛል። ይህች ሀገር መሰረቷ የጸናው የልጆቿ ደም ፈሶ አጥንቶቿ ተከስክሶ እንጂ እንዲሁ የተገኘ በነፃ የመጣ ትልቅነት የለም። ከጉራ እስከ ጉንዲት፣ ከአድዋ እስከ ዶጋሊ፣ ከማይጮ እስከ ኡጋዴን፣ ከመቅደላ እስከ ባድመ እልፍ ልጆቿን ገብራ በሚነድ ዲን ውስጥ በሚያፍን ጢስ ውስጥ ተጉዘው እጅ ሳይሰጡ ታላቅ ሀገር ያስረከቡን የአባቶቻችን ልጆች ነን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ኢራናውያን ለመላው ዓለም ያስተማሩት ነገር አለ። ኢትዮጵያውያን ከዚህ ምን እንማራለን፣ ምንስ ማወቅ አለብን የሚለውን ጉዳይ እያየን እስከ ትንታኔው ፍጻሜ ድረስ አብረን የምንቆይ ይሆናል። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ሲሆን ከሀፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክ እና ሼር ማድረጎትን አይዘንጉ። ቤት በ4 ሚሊዮን ብር ብቻ ለበዓል የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 84,000 ብር ብቻ ከ50% ባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1,100,000 ብር ቅድመ ክፍያ። በተጨማሪ በጣም ውስን በሆነ ቤቶች ላይ የተደረገ የ30% ቅናሽ በካሬ 62,000 ብር ብቻ እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ይህ ልዩ የበዓል ቅናሽ እስከ ዳግመ ትንሣኤ ብቻ የሚቆይ በመሆኑ የልቦን ምኞት እውን ያድርጉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ላለፉት 38 ቀናት በአሜሪካንና በኢራን መካከል የነበረው ጦርነት ከዚሁ ከአሜሪካን ፍላጎት የመነጨ ሲሆን የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ላለፉት 30 ዓመታት ለአሜሪካንና ለምዕራባውያን ምኞት በራቸውን ዘግተው ቴህራንን በኒውክሌር ኃይል ከፍተኛ ደረጃ ላይ ለማድረስ ጥረት ሲያደርጉ ቆይተዋል። ይሁን እንጂ ይህ ለአሜሪካንም ሆነ ለወዳጆቿ ሰላም የሚሰጥ አልሆነም። በተለያየ ጊዜ የተለያየ ማዕቀቦችን በኢራን ላይ ቢጥልም ኢራን ግን ዓላማዬን ከማሳካት ሊያስቆመኝ የሚችል አንዳች ምድራዊ ኃይል የለም በማለቷ በእስራኤልና አሜሪካን ጥርስ ውስጥ ከወደቀች ዓመታት ተቆጥረዋል። ትራምፕ ከፍተኛ ዛቻዎችን አስተላልፈዋል። መላው ዓለም በከፍተኛ ድንጋጤ ውስጥ ወድቋል። ይሁን እንጂ የፋርስ ባህረ ሰላጤ ሀገር የሆነችው ኢራን በፍጹም ለአሜሪካን ዛቻ ልቧ አልደነገጠም። ሁሉም የኢራን ማህበረሰብ ከሀገራችን በፊት እኛን ሞታለን ብለው የትራምፕን ዛቻ ከቁብ ሳይቆጥሩ የሀገራቸውን ሞት ቀድሞ ሊሞቱ በምሽት በቴህራን ከተማ ላይ ተሰልፈው ወጡ። ትራምፕ ጦርነቱ ከተጀመረበት ከየካቲት 21 2018 ዓ.ም ጀምሮ 6 ጊዜ ለኢራን ማስጠንቀቂያ ሰጥተዋል። በስድስቱም ግን ኢራን አሜሪካንን ሳትፈራ ድርድሩ እስከተፈጠረበት ትናንትና ሌሊት ድረስ ከዋሽንግተን ጋር ስትዋጋ ቆይታለች። ኢራናውያን እጅግ የሚያስቀኑ ህዝቦች ናቸው። በጠላቶቻቸው አሜሪካን ፊት መንበርከክን ሳይሆን ሞትን ፊት ለፊት መጋፈጥን ነው የወሰኑት። ሀገራችን ወድማ እኛ እንኖርም በማለት ዶናልድ ትራምፕ ኢራን እስከ ማክሰኞ ሌሊት 9 ሰዓት ድረስ የቀረበላትን የድርድር ሐሳብ የማትቀበል ከሆነ ስልጣኔዋ ተመልሶ እንዳይመጣ ሆኖ ይሞታል ሲሉ ቢዙትም ኢራናውያን ግን ከተማዋን ለቀው አልሸሹም። ይልቁንስ ከመኖሪያ ቤታቸው ግልብጥ ብለው በመውጣት በየባቡሩ በየመንገዱና
በየኢነርጂው ተቋማቱ እንዲሁም ይወድማሉ በተባሉት ሌሎች ተቋማት ዙሪያ በመሰባሰብ እጅ ለእጅ ተያይዘው የኢራንን ባንዲራ ለብሰው እኛን ታወድም ይሆናል እንጂ መሰረተ ልማቶቻችንን አናስነካም፣ እኛ ኢራናውያን በሀገራችን ከመጡብን ሞትንም አንፈራም በማለት ከሞት ፊት ሞትን ተጋፈጡ። እነዚህ ኢራናውያን ከሀገራቸው መንግስት ጋር ሰፊ ልዩነትና አለመግባባት አላቸው። እንደ ምሳሌ ብናነሳ እንኳን ጦርነቱ ከመጀመሩ በፊት የኢራን ህዝብና የአያቶላ አሊ ኻሜኒ አስተዳደር መካከል በተፈጠረው ከፍተኛ አለመግባባት ለቀናት ህዝቡና የእስላማዊ ዘብ ከፍተኛ ግጭት ማድረጋቸው አይዘነጋም። በዚህ ግጭት ወቅት እስላማዊ ዘብ በህዝቡ ላይ ከፍተኛ ጭካኔ በተሞላበት መልኩ በርካታ እርምጃዎችን ሲወስድ ቆይቷል። በዚህም የተበሳጩት ኢራናውያን ጦርነቱ ሲጀመርና አያቶላ አሊ ኻሜኒ ሲገደሉ የአሜሪካንን ባንዲራ በመያዝ ለዶናልድ ትራምፕ እና ቤንያሚን ኔታንያሁ ከፍተኛ ድጋፍ ሲያደርጉ ታይቷል። ይሁን እንጂ አሁን ላይ ትራምፕ በኢራን መሰረተ ልማቶች ላይ ሲመጡ የለም እኛ ጸባችን ከመንግስታችን ጋር እንጂ ከሀገራችን ጋር አይደለም፣ ስለዚህ እኛን ሳታጠፉ ሀገራችንን ልታወድሙ አትችሉም በማለት የትራምፕን ዛቻ ከመጤፍ ሳይቆጥሩ ሀገራቸውን ከውድመት ታድገዋል። ኢራን በዚህ ጦርነት በአንድ ቀን ብቻ ከ40 በላይ ጀነራል ተገድለውባታል። ሁለንተናዊ መሪዋን አጥታለች። ሌሎች በርካታ አመራሮች በእስራኤልና የአሜሪካን የስለላ ድርጅቶች ሞተውባታል። እንደ ሀገር ጠንካራ አስተዳደርና ከፍተኛ የእዝ ሰንሰለቱን የጠበቀ አስተዳደር ስላለው 38 ቀናት በተደረገው ጦርነት እንደ አሜሪካንና እስራኤል ፍላጎት የፋርስ መንግስት ሊፈርስ አልቻለም። ኢራን የበርካታ ሺህ ዓመታት ታሪክ ያላት ጠንካራ ህዝቦች ያሉባት ሀገር ናት። በዚች ሀገር ውስጥ የሚኖሩ ህዝቦች መቼ ከመንግስታቸው ጎን መቼ ደግሞ ከሀገራቸው ጎን መቆም እንዳለባቸው ጠንቅቀው ያውቃሉ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዲኤምሲ ሪል ስቴት የህልምዎን ቤት በቀላሉ እንዲያገኙ ልዩ እድል ይዞሎት መጥቷል። ግንባታቸው 80%፣ 50% እንዲሁም 20% የደረሱ ቤቶችን ከስቱዲዮ 57 ካሬ እስከ ባለ 4 መኝታ እንዲሁም ሱቆችንና ፔንታውስ ቤቶችን በ35% ልዩ የበዓል ቅናሽ በ10% ቅድመ ክፍያ ከ1 ሚሊዮን እስከ 4 ሚሊዮን በካሬ ከ88 ሺህ ብር ጀምሮ ዘመናዊ አፓርታማ ምቹና የተሻለ አካባቢ በኮሪደር ልማት ባሸበረቀችው በለቡ መብራት ላይ ለመኖሪያም ሆነ ለኢንቨስትመንት ተስማሚ የሆኑ ቤቶችን ይዞሎት መጥቷል። ይህ ቅናሽ እስከ በዓል ማግስት ስለሆነ ፈጥነው ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መልካም በዓል። በእኛ ሀገር ያለው ጉዳይ ግን ከኢራን በእጅጉ ይለያል። በፀጉር ልክ ጠላት ሆነው በኢትዮጵያ ላይ የተነሱ ኢትዮጵያውያን ባንዳዎች ከሀገራቸው ይልቅ ከግብፅ ጎን ተሰልፈዋል። ኢትዮጵያ ወደብ አይገባትም፣ አሰብም ቢሆን የኢትዮጵያ ሳይሆን የኤርትራ አንጡር ሀብት ነው። ማንም ወደ አሰብ ሄዶ ጦርነት አያደርግም። ከፈለገ የኦህዴድ ሰራዊትና የብልጽግና ሚኒሻ ለወደብ መዋጋት ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራት ኢትዮጵያ ትፍረስ እያለ የሚፎክር ባንዳ የሞላባት ሀገር ሆናለች። የኢራን ህዝብ መንግስትና ሀገርን ለይቶ የሚያይ የረጅም ዓመት ያልተቆራረጠ ስልጣኔ ያለው ታላቅ ህዝብ ነውና መቼ ከሀገሩ መንግስት ጎን መቆም እንዳለበትና መቼ ተቃውሞ ማሰማት እንዳለበት ያውቃል። በእኛ ሀገር ሲሆን ግን ነገሩ በእጅጉ ይለያል። ትናንትና ከነሱ በላይ ኢትዮጵያን የሚወድ እንደሌለ ባንዲራ ይዘው ሲምሉና ሲገዘቱ የነበሩ ሰዎች ከኢትዮጵያ አረንጓዴ ቢጫና ቀዩ ሰንደቅ ዓላማ ይልቅ የግብፁ ቀይ ነጭ ጥቁር ባንዲራ ዋጋ እንዳለው ሲናገሩ ይደመጣሉ። ከጠቅላይ ሚኒስትር ዶክተር አብይ አህመድ ይልቅ ፕሬዝዳንት አብዱል ፈታህ አልሲሲ የቅርብ ወዳጃቸው ሆኖ ይታያል። ከፕሬዝዳንት ታዬ አጽቀሥላሴ ይልቅ ኢሳያስ አፈወርቂ ዘመዳቸው እንደሆነ ምለው ተገዝተው ሲናገሩም ይደመጣል። ከአዲስ አበባ ይልቅ ካርቱም መኖሪያቸው እንደሆነች አብዝተው ያስተጋባሉ። በዘር በሃይማኖት በጎሳ ተለያይተን እርስ በርስ እየተዋጋ እንገኛለን። ፋኖ፣ ሸኔ፣ ህዋት የሚባሉ ከኛ ውጭ ስልጣን ላይ ማንም መውጣት የለበትም በሚል ሀገር ለማፍረስ ከሻቢያ ከግብፅና ከጀነራል አልቡርሃን ጎን ተሰልፈው ከህዋት እስከ ሸኔ፣ ከፋኖ እስከ ሻቢያ፣ ከግብፅ እስከ ሱዳን፣ ከጀዋር እስከ ልደቱ፣ ከገዱ እስከ ኢንጂነር ይልቃል፣ ከጸጋዬ አራርሳ እስከ ሕዝቅኤል ጋቢሳ፣ ከሚልኬሳ እስከ ነአምን ዘለቀ ድረስ ያሉ ባንዳዎች ሀገርን ለማፍረስ ግብፅ እንድትወጋንና ህዝቡ ከግብፅ ጎን ተሰልፎ ሀገርን እንዲያፈርስ ጥሪ እያደረጉ ይገኛሉ። ከጥንት ጀምሮ ለጠላቶቻችን እጅ ሰጥተን አናቅም። ተርበን ሊሆን ይችላል፣ ግን የማንንም ሰርቀን አናቅም። ተወስዶብን እንጂ ወስደን አስቀርተን አናቅም።
ይህ የእኛ ታሪክ ነው። ጀግንነታችን ወደር የለውም። ግን ደግሞ በየዋህነታችን ብዙ ነገሮችን አጥተናል። ይሄኛው ትውልድ ከአባቶቹ እግር ስር ቁጭ ብሎ ብዙ አስኳላዎችን ቀስሟል። ዛሬ ላይ በብረት ብቻ ሳይሆን በጭንቅላትና በአስተውሎት የሚራመዱ ዘመኑ የሚፈልጋቸውን ጥበብ በሚገባ የተረዳ ብስል የሆኑ ወጣቶች ፈርተዋል። እነዚህ ወጣቶች የትናንቷ ኢትዮጵያ ምን ነበር የጎደላት ሲሉ ይመረምራሉ። መመርመር ብቻ ሳይሆንም ጥልቅ መልስን ይሰጣሉ። ኢትዮጵያ የሳቀላት ሁሉ ወዳጇ ነበር የሚመስላት። በጥርስ እየደለሉ በልባቸው የያዙትን ተንኮል ሲዘረግፉ የኖሩ እነማን እንደሆኑ በሚገባ ተረድታለች። ይህ ብቻ አይደለም። ከትናንትና ጠላቶቻችን ውጪ ሌሎች የዘመኑ ጠላቶቻችን እነማን ሊሆኑ ይችላሉ? ምን ሊያደርጉ አስበዋል? ኢትዮጵያ በየትኛው መንገድ ብትሄድ የጥንቶቹንም ዘመናዊ ጠላቶቿንም ማሸነፍ ትችላለች የሚለውን ሀሳብ መተንተንና ማብራራት እንዲሁም በተግባር ምላሽ መስጠት የሚችል ትውልድ ፈርቷል። በዛው ልክ ከፍተኛ ጥንቃቄ ማድረግ ይገባናል። ከዚህ ህዝብ መካከል የገባው ሲመስል ያልገባው፣ መንግስትና ሀገርን መለየት ያቃተው፣ በነፈሰበት የሚነፍስ ቋሚ ሀሳብ የሌለው፣ ዛሬ እዚህ ጋር ነገ ሌላ ቦታ የሚሆኑ እልፍ ሰዎች እንዳሉ መረዳት ይገባል። በሌላ በኩል ደግሞ ከሀገራቸው ይልቅ ጥቅም ያወራቸው፣ አይናቸውን ለገንዘብ ልባቸውን ለንዋይ የሰወሩ እልፍ ጋዜጠኞችና የመንግስት ባለስልጣናት እንዳሉ ልንረዳ ይገባል። ማዕበል ላይ እንደወደቀ ቅጠል የሚንቀዋለል፣ ወደ ነፈሰበት የሚነፍስ፣ ማዕበሉና ወጀቡ ባየለበት የሚቆም ግራ የገባው ትውልድም አለ። ኢራናውያን ለዓለም ህዝብ አንድ ነገር አስተምረዋል። ሀገርና መንግስት እንደሚለያይ በሚገባ ምሳሌ መሆን ችሏል። እኛም ከዚህ ልንማር ይገባል። ሀገርና መንግስት በእጅጉ ይለያያል። ህወሓት የሚባል ድርጅት በኢትዮጵያዊነቱ አምኖ አያውቅም። ኢትዮጵያ የምትባል ሀገር ካልጠፋች የትግራይ ብሔርተኝነት መለምለም አይችልም ብሎ የሚያስብ ቡድን ነው። ፋኖ የሚባል ቡድን ተላላኪ እንጂ የእውነት የአማራ ጥያቄ የሚያንገበግበው ስብስብ አይደለም። ሸኔም ከኦሮሞ ህዝብ ጥያቄ ይልቅ ለስልጣን የሚሯሯጥ ቡድን ነው። ስለዚህ ኢትዮጵያውያን ይህንን ተረድተን ከኢትዮጵያ ጎን መቆም አለብን። ከኢራን ህዝብ ብዙ መማር አለብን። ሀገርና መንግስት ይለያያል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ።